የመጣው በአማካይነት ነው እንደምታስታውሱት። ብዙ የተጫወተው ደግሞ በአጥቂነት ነው። አጥቂ ስትሉ ደግሞ ተነጣይ 9 ቁጥር አጥቂ አይደለም። በ9ና በ10 ቁጥር ሚና መካከል 9 ተኩል የእርሱ ሚና ሁሌም ያከራክራል። ሁሉም ጋር ካስቀመጥከው የቻለውን አገልግሎት ይሰጣል። በአርሰናል ግን የእርሱን ሃይላይት ነጥላችሁ ካወጣችሁ ይሄ ልጅ መልቲ ሮል ቨርሳታይል ተጫዋች። አርሰናል ደግሞ እንዳጋጣሚ በእነዚህ ወራት የቸገረው እንዲህ ያለ ተጫዋች የቸገረው የፊት መስመሩን ቁመና መልክ ለማስያዝ። አንድ ጊዜ ልንገራችሁ፣ ቶማስ ቱኸል እና ሪዮ ፈርዲ አንድ ቦታ ያነበብኩት በካይ ሃቨርስ ጉዳይ ላይ ሲወያዩ ከጥቂት ዓመታት በፊት የተነሳ አንድ በጣም ጠቃሚ ነጥብ አለ እዚህ ጋር። ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ተጫዋች ድንቅ የመሃል ተከላካይ ነበር። ስለ መሃል ተከላካዮች ባህሪያት በዚህ ሊግ ላይ በደንብ ያውቃል። ምን አይነት ፈተናዎች ሊገጥሟቸው እንደሚችሉ ይረዳል። እና በሁለት አጥቂ ተጋጣሚዎች ሲጫወቱ አንደኛው አጥቂ ተገማሽ ካልሆነ ሩጫው ወዲያ ወዲህ የሚልብህ ከሆነ ለተከላካዮች ከባድ ውዥንብር እንደሚፈጥር ይናገራል። እንደዚህ ያሉ አጥቂዎችን የያዘ ቡድንን መግጠም አልፈልግም ይላል ሪዮ ፈርዲናንድ። በጣም አስቸጋሪ ነው የሚሆንብህ። ምክንያቱም ተጋጣሚ አርሰናል ሊያጠቃ ሲመጣ እዚህ ጋር አሁን ሃቨርስና ጊዮኮሬሽ ሁለት አጥቂዎች ከሆኑ የተጋጣሚ መሃል ተከላካዮች አንዱን መያዝ አለባቸው። ጊዮኮሬሽን ማርክ ማድረግ በጣም ቀላል ነው፣ እንቅስቃሴው የሚገመት ስለሆነ ንጹህ 9 ቁጥር ስለሆነ ወዴት ሊሄድ እንደሚችል ቢበዛ ወዴት ሊወጣ እንደሚችል ታውቁታላችሁ። ነገር ግን ተደራቢው አጥቂ በ8 ቁጥር ቦታ ላይ ጀመረና ወደ ግራም ወደ ቀኝም ወደ ግራም ወደ ዲያጎናልም የሚሮጥ እዛም ባለበት የሚቆም የት ጋር እንደሚገባ የማይገመት አጥቂ ተደርቦ ከመጣ ግን አንደኛው ተከላካይስ ዮኮሬሽን ያዝ፣ ሌላኛው ተከላካይ ግን ይሄንን ተጫዋች ማርክ ለማድረግ ይቸገራል። እሱን የሚከተል ከሆነ ምን ይሆናል? የኋላው መስመር የተጫዋቾቹ አቋቋም ይዛባል፣ ስፔስ ይከፈታል ማለት ነው። እና ሃቨርስ ምንን ክፍተት ሲፈጥር ሌላ ተጫዋች በዛ ክፍተት ገብቶ ሊጠቀም ይችላል ማለት ነው። አሁን ጊዮኮሬሽ አንድም ጥንካሬው እንደዚህ ይለፋል በሚለው ግን እንደዚህ በዚህ መልኩ ሊገለጽ አይችልም። ምክንያቱም እሱ ተደራቢ አጥቂ አይደለም፣ አጥቂ ነው። ይሄ ግን 10ም ተደራቢ አጥቂም ሆኖ 8ም ሆኖ ስለሚጫወት እንደዚህ ያለ ከኳስ ጋርና ከኳስ ውጪ ጥቅም ለአርሰናል ይሰጣል።